ከምድር እስከ ህዋ ሰላም ውድ ተመልካቾቻችን እንደምን አላችሁ? በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እየተዘጋጀ ወደ እናንተ የሚደርስላችሁ ከምድር እስከ ህዋ የተሰኘው ዝግጅታችን ነው። የዛሬው ዝግጅታችን ስለ ቅኝት ሳተላይቶች ላይ ያተኮረ ሲሆን እነዚህ የቅኝት ሳተላይቶች የምንላቸው የአሰሳ ሳተላይቶች አይነቶች ሲሆኑ እነዚህም ለተለያዩ ዓላማዎች የምንጠቀምባቸው ናቸው። ስለ የቅኝት ሳተላይቶች ሙያዊ ማብራሪያ እንዲሰጡን በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ምክትል ዋና ዳይሬክተር የሆኑትን ኢንጂነር ቤተልሔም ንጉሴን ጋብዘንላቸዋል። የዛሬው ዝግጅት በመብራት አብረናቸው የምንቆየው እኔ ጽዮን ገበየውና ጽዮን እንዳለ በጋራ በመሆን ነው። ተከታተሉ። የቅኝት ሳተላይቶች በ1950ዎቹ አጋማሽ አካባቢ በቀዝቃዛው የዓለም ጦርነት ወቅት በአሜሪካና በቀድሞዋ የሶቪየት ህብረት አማካኝነት ቀደም ሲል የተዋወቁና የተሰሩ ሳተላይቶች ናቸው። በዛን ወቅት እነኚህ ሳተላይቶች ሲሰሩ ለስለላ ፐርፐዝ ወይም ሚሽን የለሙ ሳተላይቶች ነበሩ። እነኚህ ሳተላይቶች ለተለያየ አገልግሎት ሊውሉ ይችላሉ። ለምሳሌ ለደህንነት፣ ለሀገር ደህንነት፣ ለመከላከያ፣ ለጦርነት ሊሆኑ ይችላል። ለሀገር ሉዓላዊነት ለማስጠበቅ የሚያገለግሉ የሳተላይት አይነቶች ናቸው። ነገር ግን እነኚህ ሳተላይቶች ለዚህ ዓላማ ብቻ ይውላሉ ማለት አይደለም። ለወታደራዊ ዓላማ፣ ለስለላና ለሌሎች ዓላማዎች እንደሚውሉ ሁሉ ለሲቪል አፕሊኬሽንም ለእንደዚህ አይነት ተልእኮዎችም ደግሞ ሊውሉ ይችላሉ። ለግብርና፣ ለከተማ እና መሰረተ ልማት፣ ለአካባቢ ጥበቃ እና ለሌሎች ሲቪል አፕሊኬሽኖች እነኚህን የቅኝት ሳተላይቶች ልንጠቀም እንችላለን። የሚለዩት ከሌሎች ሳተላይቶች አብዛኛው ነገራቸው ከመሬት ምልከታ ሳተላይቶች ጋር የሚመሳሰል ነው። ቀደም ሲል በሌላ ፕሮግራም ያየናቸው የመሬት ምልከታ ሳተላይቶች አሉ። ከነሱ ጋር አብዛኛው ነገራቸው ይመሳሰላል። የሚለያዩት ጠቀሜታቸው እና ተጠቃሚው ነው። የመሬት ምልከታ ሳተላይቶች ሲሆኑ ለኮሜርሻል ፐርፐዝም መዋል የሚችሉ ለህዝብ ይፋ መደረግ የሚችሉ መረጃዎች የምንሰበስብባቸው ናቸው። ነገር ግን የቅኝት ሳተላይቶች ሲሆኑ ሪዞሉሽናቸው ብቻ ከፍተኛ ይሆንና ነገር ግን ሚስጥራዊ የሆኑ መረጃዎችን ብቻ የምንሰበስብበትና የተሰበሰበውንም መረጃ ወይም መንግስታዊ የሆኑ አካላት ወይንም ደግሞ ለዛ ለተሰበሰበበት ዓላማ ለዲሲሽን የሚጠቀሙበት ፖሊሲ ሜከርስ ሊሆኑ ይችላሉ። ለነሱ ብቻ የሚሰራጭ የመረጃ አይነት ነው ማለት። ከዛ ውጭ ግን አብዛኛው ስሪታቸው፣ የሚይዟቸው ሴንሰሮች፣ ካሜራዎቻቸው አብዛኛው ነገር ከመሬት ምልከታ ሳተላይቶች ጋር የሚመሳሰሉ የሳተላይት አይነቶች ናቸው። እነኚህ ሳተላይቶች ጋር ተያይዞ አንዳንዴ የተዛባ ሀሳቦች ይነሳሉ። ለምሳሌ እነኚህ ሳተላይቶች ላይቭ ስትሪም ቪዲዮ እስከ ማሰራጨት ድረስ የሚወስዱ አካላት ሊኖሩ ይችላሉ። ነገር ግን እነኚህ ሳተላይቶች ምንም እንኳን የስለላ አቅም ቢኖራቸው ቤታችን ድረስ ጓዳችን ድረስ ገብተው የመሰለል አቅም የላቸውም። እንዲሁም ደግሞ ሪል ታይም ዴታ የመስጠት አቅምም የላቸው። ኒርሊ ሪል ታይም ሊሆኑ ይችላሉ የሚሰጧቸው መረጃዎች፣ ነገር ግን በተባለው ልክ ላይቭ መረጃዎችን ማስተላለፍ ብቃት የላቸውም። እንዲሁም ደግሞ እነኚህን የሳተላይት አይነቶች ለወታደራዊ አገልግሎት ብቻ የሚውሉ አድርጎም የማየት ሁኔታዎች ሊኖሩ ይችላሉ። ነገር ግን እነኚህ የሳተላይት አይነቶች ከወታደራዊ ተልእኮዎች ባሻገር ለሲቪሊያን አፕሊኬሽንም ለእንደዚህ አይነት ተልእኮዎችን ደግሞ ልንጠቀምባቸው እንችላለን ማለት ነው።
የቅኝት ሳተላይቶች እንደ መሬት ምልከታ ሳተላይቶች ሁሉ ኦፕቲካል ሴንሰሮች ወይም ካሜራዎች ሊኖራቸው ይችላሉ። የራዳር ሴንሰር ወይም ካሜራዎች ወይም ደግሞ በጨለማና በደመና ውስጥ መረጃ ለመሰብሰብ የሚያስችሉ ሴንሰሮች አቅሞችን ይዘው ሊሰሩ ይችላሉ። ወይም ደግሞ መልቲስፔክትራል ወይም ደግሞ ሃይፐርስፔክትራል መልቲ ባንድ ያላቸው ሴንሰሮችንም ደግሞ ይዘው ሊሰሩ ይችላሉ። በዛን አቅማቸው ሊለይ ይችላል። ነገር ግን ሪዞሉሽናቸውን ስናይ በጣም ከፍተኛ ከመሬት ምልከታ ሳተላይቶችን የሚበልጥ በጣም ከፍተኛ የሪዞሉሽን አቅም ያላቸው ናቸው። ለኮሜርሻል ፐርፐዝ የምንጠቀማቸው የቅኝት ሳተላይቶች እስከ 30 ሳንቲሜትር ድረስ ሊሆኑ ይችላሉ። ነገር ግን ለወታደራዊ ወይም ለደህንነት ተልዕኮ የምንጠቀማቸው ግን እስከ 10 ሴንቲሜትር ድረስ ሪዞሉሽን ሊኖራቸው ይገባል። አሁን ላይ በተለይም አሜሪካ KH-11 ሲሪስ የሚባሉ የቅኝት ሳተላይቶች አሉ። እነኚህ ሳተላይቶች አሁን ላይ ከፍተኛ ወይም ደግሞ አድቫንስድ የሚባሉ ሳተላይቶች ሆነው እያገለገሉ ከፍተኛ የሆኑ ሪዞሉሽን ያላቸው መረጃዎችንም እየሰበሰቡ ይገኛሉ። እነኚህ የሳተላይት መረጃዎች ኢቨን በጣም ጥቃቅን የሚባሉ አካላትን ሳይቀር የማየት አቅም አላቸው። የመኪና ታርጋ ሳይቀር የመለየት አቅም ያላቸው ናቸው። እንዲሁም ደግሞ በጦርነት አካባቢ ወይም ለሌሎች ወታደራዊ ሚሽን ያሉባቸው አካባቢ የጦር መሳሪያዎችን ሳይቀር ለማየት የሚያገለግሉ የሳተላይት አይነቶች ናቸው። ሪዞሉሽናቸውም ለዛ ተልዕኮ እንዲሆን አድርገው የተሰሩ የሳተላይት አይነቶች ናቸው። እንደ ሌሎች ሳተላይቶች ሁሉ እንደያዟቸው ሴንሰሮች ሊለያይ ይችላል። የፀሐይ ብርሃንን በመሰብሰብ ወደ ምስል በመቀየር ሊሆን ይችላል። ወይንም ደግሞ የራሳቸውን ሞገድ በመላክ ወደ ምስል በመቀየር መረጃ የሚሰበስቡ ሊሆኑ ይችላሉ። ነገር ግን መረጃውን ከሰበሰቡ በኋላ ምድር ላይ በሚገኙ የመሬት መቆጣጠሪያ ጣቢያዎች አማካኝነት መረጃዎችን ይልካሉ። የተላከውን መረጃ ደግሞ አናሊሲስ በመስራት ለሚፈለገው አፕሊኬሽን ማዋል ይቻላል ማለት ነው። በተለያየ አግባብ ሊጠቅሙ ይችላሉ። የመጀመሪያው ያው ለወታደራዊ ለሀገር ደህንነት፣ ለስለላ አገልግሎት ሊውሉ ይችላሉ። በአጠቃላይ የሀገርን ድንበርና ሉዓላዊነት ለማስከበር የሚያገለግሉ የሳተላይት አይነቶች ናቸው። በዚህም ፋይዳቸው በጣም ከፍተኛ ነው። ከዛም ባሻገር ደግሞ ለሲቪል አፕሊኬሽን፣ ለግብርና፣ ለከተማና መሰረተ ልማት፣ ለአየር ንብረት ቁጥጥር፣ ለተፈጥሮ አደጋ ክትትል እንዲሁም ደግሞ ለተፈጥሮ ሀብቶች እንደዚሁ ክትትል ሊያገለግሉ የሚችሉ የሳተላይት አይነቶች ናቸው። በዚህ ረገድ በጣም ግዙፍ የሆኑ መረጃዎችን በመሰብሰብና በመላክ ዘመናዊውን ዓለም የጀርባ አጥንት ሆኖ በመደገፍም ከፍተኛ ሚና እየተጫወቱ ይገኛሉ። እነዚህ ሳተላይቶች ዘርፈ ብዙ የሆነ ጠቀሜታ እንዳላቸው ሁሉ አስከፊ ገጽታም ሊኖራቸው ይችላል። ቴክኖሎጂ ጥቅም ላይ ሲውል የራሱ የሆነ የጎንዮሽ ነገር ሊኖረው ይችላል፣ ጥቅምም ደግሞ አለው ማለት ነው። ያንን ሀገራት በየራሳቸው ሬጉሌሽን እያስተካከሉት የሚሄዱት ነገር ነው። የመጀመሪያው የግለሰብ መብት ጥሰት። ለምሳሌ በቀላሉ ለመግለጽ ያህል ካሜራዎችን እንኳን በየህንፃዎቻችን በየመኖሪያ ቤታዎቻችን ስናስቀምጥ የሀገራት ሬጉሌሽን በካሜራ እይታ ውስጥ ኖት የሚል መረጃ ለመለጠፍ ያስገድዳል። ነገር ግን ሳተላይቶች ጋር ስንሄድ እንደዚህ አይደለም። አንድ ግለሰብ ያለ ፍቃዱ የግለሰብ መረጃ ሊሰበሰብ ይችላል ማለት ነው። በተመሳሳይ የሀገራትን መረጃ ያለ ሀገራት ፍቃድ ሊሰበሰብ ይችላል ማለት ነው። እና ይሄ እንግዲህ በዋነኝነት ልናነሳቸው የሚችሉ አስከፊ ገጽታዎች ናቸው። ኢቭን በሀገራት መካከል ያለ የአቅም ልዩነት እንኳን የሚታጠቁትን የቅኝት ሳተላይት አይነት የሚወስን በመሆኑ የሀገራትንም ሉዓላዊነት የማስደፈር አቅምም ይኖረዋል ማለት ነው። አሁን ላይ ሀያላን ሀገራት ይህንን የሳተላይት አይነት በመታጠቅም ጭምር ሀያልነታቸውን እያስለኩበት ያለ ሁኔታም ስላለ ማለት ነው። ሶስተኛው በሀገራት መካከል አለመተማመንን መፍጠር ነው። ለምሳሌ በጦርነቱ ወቅት እንዲሁም በሌሎች ጊዜያት ሀገራት ለስለላ ተልዕኮ እነኝህን ሳተላይቶች ሊጠቀሟቸው ስለሚችሉ በሀገራት መካከልም እንደዚሁ መተማመንን ሊያጠፋ ይችላል ማለት ነው እና በአጠቃላይ መልካም ጎኖች እንዳሉት ሁሉ እነኝህን ሳተላይቶች መጠቀም የራሱ የሆነ ሬጉሌሽን ያልተቀመጠላቸው ግልጽ የሆነ ሬጉሌሽን ያልተቀመጠላቸው ስለሆነ የጎንዮሽ የሆነ ነገር ሊኖረው ይችላል ማለት ነው።
ከምድር እስከ ህዋ ተመልሰናል ተመልካቾቻችን። በነበረን ቆይታ ስለ ቅኝት ሳተላይቶች አይተን የተመለስን ሲሆን እነዚህ የቅኝት ሳተላይቶች የምንላቸው ከሌሎች ሳተላይቶች ይበልጥ የማጉላት መጠናቸው ከፍተኛ የሆነና እንዲሁም በአብዛኛው ለደህንነት ስራዎች የምንጠቀምባቸው ናቸው። ይህ ማለት ደግሞ ለደህንነት ስራዎች ብቻ እንጠቀምባቸው ማለት ሳይሆን ለሌሎች ዘርፎችም እንጠቀምባቸዋለን። ሌላው ደግሞ ስለ የቅኝት ሳተላይቶች የተመለከትነው ያላቸውን አስከፊ ገጽታ ነው። ይህ እንግዲህ የግለሰብ መብትን ወይም ፕራይቬሲን ከመጋፋት አንጻር እንዲሁም ደግሞ የሀገርን ሉዓላዊነትን ከመፈታተን አንጻር ያላቸውን አስከፊ ገጽታ ያየን ሲሆን ይህን ደግሞ ለመቆጣጠር ሀገራቶች ህጎችንና ፖሊሲዎችን ሊያወጡ ሊያጸድቁ እንደሚገባም አይተን ተነሳናል። በመቀጠል ሰሞነኛ ወደ እናንተ የምናደርስ ይሆናል። ተከታተሉ። የኢትዮጵያን የቡና ምርትና የደን ሀብት በዘመናዊ ካርታ ቴክኖሎጂ ለመጠበቅ የሚያስችል ፕሮጀክት ይፋ ሆነ። የኢትዮጵያን የቡናና የደን ዘርፎች በዘላቂነት ለማልማትና ዓለም አቀፍ ተወዳዳሪነታቸውን ለማረጋገጥ የሚያስችል ከፍተኛ ጥራት ያለው የካርታ ሥራ ሃይ ሪዞሉሽን ማፒንግ ማስጀመሪያ ወርክሾፕ ተካሄደ። ፕሮጀክቱ በዋናነት የቡና እርሻዎችንና የደን ሽፋኖችን በከፍተኛ ጥራት በመለየት ትክክለኛ መረጃ የማመንጨት አቅምን እንደሚፈጥርና በተለይ የአውሮፓ ኅብረትና ሌሎች የዓለም አቀፍ ገበያዎች የሚጠይቁትን ከደን ጭፍጨፋ ነፃ የሆነ ምርት ዲፎረስቴሽን ፍሪ ፕሮዳክትስ መስፈርት ለማሟላት ወሳኝ ሚና እንደሚጫወት የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ ተናግረዋል። የኢትዮጵያ ቡናና ሻይ ባለሥልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ፕሮጀክቱ ሀገሪቱ ያላትን የቡናና የደን ሀብት በዲጂታል መረጃ አስደግፋ እንድትመራ ትልቅ ዕድል ይፈጥራል ብለዋል። ዶክተር አዱኛ አክለውም የቡና ምርታማነትና ጥራትን ለማሳደግ ከዘርፉ የሚገኘውን ኢኮኖሚያዊ ተጠቃሚነት ለማሳደግ የቡና ምርትና የደን ሀብት መረጃ የያዘ ካርታ ወሳኝ ነው ብለዋል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት፣ ግብርና ሚኒስቴር፣ የኢትዮጵያ ቡናና ሻይ ባለሥልጣንና ከዓለም አቀፍ ተቋማት ጋር በመተባበር የሚተገበረው ይህ ፕሮጀክት የአገሪቱን ቡና ኤክስፖርት ገቢ ለማሳደግና የአየር ንብረት ለውጥን ለመከላከል ትልቅ ፋይዳ እንዳለው በኢንስቲትዩቱ የሪሞት ሴንሲንግ መሪ ሥራ አስፈጻሚ የሆኑት ዶክተር ብርሃን ገሰሰ ገልጸዋል። ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከአዲስ አበባ እሳትና አደጋ ስጋት ሥራ አመራር ኮሚሽን ጋር የአደጋ ስጋት ሥራ አመራርን ለማዘመን ስምምነት ተፈራረሙ። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት እና የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ሥራ አመራር ኮሚሽን በመዲናችን የአደጋ ስጋት ቅነሳ ሥራዎችን በዘመናዊ ቴክኖሎጂ ለማገዝ የሚያስችል ታሪካዊ ስምምነት ተፈራርመዋል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ በፊርማ ሥነ ሥርዓቱ ላይ እንደገለጹት ኢንስቲትዩቱ ያለውን የዘርፉን ዕውቀት፣ የሳተላይት መረጃዎችና የጂኦስፓሻል ቴክኖሎጂ ትንተናዎች ለአደጋ ስጋት ሥራ አመራር ሥራዎች ወሳኝ መሆናቸውን ጠቅሰዋል። አክለውም አቅማችንን ለዜጎች ደህንነት እናውላለን ያሉ ሲሆን በዚህም ስምምነቱን ተግባራዊ በማድረግ የክትትልና ቁጥጥር ሥራው ይበልጥ እንደሚዘምንና ለኮሚሽኑ የቴክኒክ ድጋፍ ለማድረግ ዝግጁ መሆናቸውን አረጋግጠዋል። የኮሚሽኑ ዋና ኮሚሽነር አህመድ መሐመድ በበኩላቸው እንደገለጹት ኮሚሽኑ አደጋ ከተከሰተ በኋላ ምላሽ ከመስጠት ባለፈ አደጋዎችን ቀድሞ ለመተንበይና ለመከላከል አርሊ ዋርኒንግ ትኩረት ሰጥቶ እየሠራ እንደሆነ ገልጸዋል። አክለውም ይህ ከኢንስቲትዩቱ ጋር የተደረገ ስምምነት የሳተላይት መረጃዎችንና የጂኦስፓሻል ቴክኖሎጂን በመጠቀም በመዲናችን የሚከሰቱ ሰው ሠራሽና የተፈጥሮ አደጋዎችን በሳይንሳዊ መንገድ ቀድሞ ለመለየትና ለመከላከል ትልቅ አቅም የሚፈጥር መሆኑን በመግለጽ አደጋን ቀድሞ መከላከል የምርምር ውጤት ነው ሲሉ መልእክት አስተላልፈዋል። በፊርማ ሥነ ሥርዓቱ ላይ የሁለቱም ተቋማት ከፍተኛ የሥራ ኃላፊዎችና ባለሙያዎች የተሳተፉ ሲሆን በቀጣይ በጋራ በሚቋቋመው የባለሙያዎች ቡድን አማካኝነት ወደ ተግባር ለመቀየር ውይይት አድርገዋል። ስምምነቱ በኮሚሽኑ የቴክኖሎጂና የምህንድስና ዘርፍና በኢንስቲትዩቱ ዲዛስተር ሞኒተሪንግ ሴንተር አስተባባሪነት በአዲስ አበባ የሚታዩ የአደጋ ተጋላጭ ስፍራዎችን ለመለየት፣ የእሳት አደጋ ስጋቶችን ለመቆጣጠርና የከተማን ፈጣን እድገት ተከትሎ የሚመጡ አደጋ ስጋቶችን ለመቀነስ እንደ መፍትሄ ተወስዷል።
የታዋቂው የሥነ ፈለክ ተመራማሪ ጋሊሌዮ ጋሊሊ በእጅ የተጻፉ ማስታወሻዎች በጥንታዊ የሥነ ፈለክ ጽሑፍ ውስጥ ተገኙ። የታሪክ ተመራማሪዎች በታዋቂው የጣሊያን ሳይንቲስት ጋሊሌዮ ጋሊሌ እጅ የተጻፉ ማስታወሻዎችን በ16ኛው ክፍለ ዘመን በታተመ ብርቅዬ የሥነ ፈለክ መጽሐፍ ውስጥ ለይተው አውቀዋል። ማስታወሻዎቹ የተገኙት እንደ አውሮፓውያን አቆጣጠር በ1551 ዓመተ ምህረት እትም በሆነው በጥንታዊ የግሪኮ ሮማን የሥነ ፈለክ ተመራማሪ ክላውዲየስ ፕቶሎሚ ተጽዕኖ ፈጣሪ ሥራ በሆነው አልማጀስት ቅጂ ውስጥ ሲሆን የታሪክ ምሁሩ ኢቫን ማላራ እነዚህን ጽሑፎች ያገኘው በጥር ወር ላይ በጣሊያን ፍሎረንስ ብሔራዊ ማዕከላዊ ቤተ መጻሕፍት ውስጥ በ1551 እትም የሆነውን የአልማጀስት ቅጂ እያጠና በነበረበት ወቅት ነው። ጥንቃቄ የተሞላበት የእጅ ጽሑፍ ትንተናና ታሪካዊ ማረጋገጫ ካደረጉም በኋላ ምሁራኑ እነዚህ ማስታወሻዎች የተጻፉት በጋሊሌዮ እንደሆነ ድምዳሜ ላይ ደርሰዋል። ይኸውም ምናልባት በመጀመሪያዎቹ ወጣትነት የምርምር ዓመታት ማለትም ታሪክ ቀያሪ የሆኑትን የቴሌስኮፕ ምልከታዎች ከማድረጉ 2 አስርተ ዓመታት በፊት ሊሆንም እንደሚችል ገምተዋል። የፕቶሎሚው አልማጀስት ምድርን በዓለም ማዕከል የሚያደርገውን ጂኦሴንትሪክ ሞዴል ማለትም ምድር ማዕከል ነች የሚለውን የአጽናፈ ዓለም ንድፍ የሚዘረዝር ሲሆን ለዘመናት ይህ ሥርዓት በመላ አውሮፓና መካከለኛው ምስራቅ ሳይንሳዊ አስተሳሰብን ተቆጣጥሮ የነበረ ሲሆን ጋሊሌዮ በኋላ ላይ ምድር በፀሐይ ዙሪያ ትዞራለች በማለት የሚከራከረው ሄሊዮሴንትሪክ ንድፍ ጠንካራ አቋም በመያዝ የሚታወቅ ሳይንቲስት ለመሆን በቅቷል። ይህ ግኝት የጋሊሌዮን አእምራዊ ጉዞ የሚያመላክትና ለታወቀበት አቋሙ መዳረሻ ያበቃውን ለዓመታት ያከናወናቸው ጥንታዊ ምርምሮች ላይ ለሚደረጉ ጥናቶች በር ከፋች ነው ተብሏል። ጋሊሌዮንም እንደ አንድ ጥልቅ ተመራማሪ ብቻ ሳይሆን እንደ አንድ ወጣት ጀማሪ አጥኚ የነበረበትን ማንነት ለመረዳት የሚያግዝ እንደሚሆን ታምኗል። ስለ ግኝቱ ዝርዝር የአካዳሚክ ጥናታዊ ጽሑፍ በአሁኑ ወቅት በጆርናል ፎር ዘ ሂስትሪ ኦፍ አስትሮኖሚ ላይ ለህትመት እንዲቀርብ በባለሙያዎች በመገምገም ላይ ይገኛል። ከሰሞንኛ ተመልሰናል ተመልካቾቻችን። የዛሬ ዝግጅታችን እዚህ ላይ ያበቃል። በዝግጅታችን ላይ ጥያቄዎች ካሏችሁ በኢሜል አድሬሳችን ወይንም ደግሞ በማህበራዊ ሚዲያዎቻችን ላይ በኮሜንት እንድታስቀምጡልን እንጋብዛችኋለን። እኛም ደግሞ መልሶቻቸውን ከባለሙያ ማብራሪያ ጋር ይዘን ወደ እናንተ የምንቀርብ ይሆናል። እንግዲህ በቀጣይ ዝግጅት እስከምንገናኝ ድረስ መልካሙን ሁሉ ተመኘን። ሰላም። ከምድር እስከ ህዋ